ስመ ብዙ በሆኑ ወታደራዊ ዘመቻዎች ጥቃት የተሰነዘረባት የምትገኘው ኢራን የተቀደሰውን አፈሬን ያረከሰ ሁሉ ቅጣት ይጠብቀዋል ብላ እየዛተች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦፕሬሽን ሚድናይት ሃመር ብለው በኩለ ሌሊት ባወጁት ዘመቻ ምክንያት ዋጋ እንደሚከፍሉም እያሳወቀች ትገኛለች። የእስራኤል ወታደራዊ ዘመቻ ኦፕሬሽን ራይዚንግ ላየን ይባል ነበር። ትራምፕ ደግሞ ኦፕሬሽን ሚድናይት ሃመር ብለው መጥተዋል። ሁለቱም ሀገራት እንግዲህ ከኢራን ጋር ፍልሚያ ውስጥ ገብተዋል። ሁለት ባለ ኒኩሌር ሀገራት ኒኩሌር የሌላትንና ኒኩሌር ለመስራት እየተጋች ያለችን ሀገር ገጥመዋል እየተባለም ይገኛል። የአሜሪካው ፕሬዝዳንት ባዘዙት ዘመቻ ምክንያት እንግዲህ ቢቱ ስትራቴጂክ ቦምብ ጣይ አውሮፕላን ጂቢዩ 57 የተሰኘውን ቦምብ በኢራን የተለያዩ የኒኩሌር ጣቢያዎች ላይ ማውረዱ ይታወቃል። ቶማሃውክ ሚሳኤሎችን ጨምሮ ከተለያዩ መርከቦች ከተለያዩ የጦር አውሮፕላኖች የተወነጨፉ ቦምቦች ሚሳኤሎች በኢራን ላይ ጉዳት አድርሰዋል ብላ አሜሪካ እንግዲህ በደስታ ነው መግለጫ ሰጥታ የነበረው። ትራምፕ አሁን ደግሞ የመንግስት ወይም የስርዓት ለውጥን በተመለከተም ተናግረዋል። ኢራንን ወደ ታላቅነቷ የማይመልሷት ከሆነ ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። እንግዲህ የመንግስት ወይም የስርዓት ለውጥ ላይኖር የሚችልበት ምክንያት የለም ማለታቸውም እንግዲህ እያነጋገረ ይገኛል። በኢራን ወታደራዊና የደህንነት አዛዦች እንግዲህ እየመከሩ ነው ተብሏል። ምን አይነት ጥቃት መሰንዘር አለብን በአሜሪካ ላይ የሚል ነገር እንግዲህ እያነሱ እየተከራከሩ እንደሚገኙ ነው የታወቀው። ይህንን የኢራንን ጉዳይ በተመለከተ ታዲያ ከብራሰልስ እስከ ሞስኮ እየተመከረ እንደሚገኝም ነው የታወቀው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሞስኮ ተጉዘው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር እንደሚመክሩ ይጠበቃል። የኔቶ ጉባኤም በኔዘርላንድ ይከናወናል። ዓለም አቀፉ የአቶሚክ ኃይል ኤጀንሲም እንዲሁ የቦርድ ዳይሬክተሮች ስብሰባ ጠርቷል። የተባበሩት መንግስታት ጠቅላላ ጉባኤም እንዲሁ ተጨማሪ ስብሰባዎችን ያከናውናል ተብሎ እየተጠበቀ ይገኛል። ይህ በእንዲህ እንዳለ ኢራን የትኞቹን የአሜሪካ የጦር ቤዞች ልትመታ ትችላለች በሚል የተለያዩ መላምቶች እየቀረቡ ይገኛሉ። የሆርሙዝ ሰርጥን መዝጋትን በተመለከተም ኢራን ውሳኔዋን እንደምታሳልፍ ይጠበቃል። የሆርሙዝ ሰርጥ ሲዘጋ ማን የበለጠ ይጎዳል የሚለውንም የምንመለከት ይሆናል ማለት ነው። ከፒያሳ ኔትወርክ ጋር አብራችሁን ቆዩ። ፒያሳ ኔትወርክን ሰብስክራይብ በማድረግ ላይክ እና ሼር በማድረግም አብራችሁን እንድትሆኑ በአክብሮት እንጋብዛለን። ወደ ጉዳዮቻችን አለፍን። የኢራን የደህንነትና ወታደራዊ ባለስልጣናት በእስራኤልና በአሜሪካ ላይ ምን አይነት ወታደራዊ እርምጃ ልንወስድ እንችላለን በሚል እየመከሩ ይገኛሉ ነው እየተባለ የሚገኘው። በእርግጥ እያንዳንዱ ወታደራዊ አዛዥ ከጀርባዬ ማን አለ፣ በሞሳድ የተጠለፈ ሰው በዙሪያ ያለ ወይ የሚለውን ነገር እንግዲህ ያሰበበት እንደሚገኝ ይታወቃል። የተለያዩ መገናኛ ብዙሃን ኢራን ከዚህ በኋላ ዳግም ስህተት የምትሰራበት ወይም ወታደራዊና የደህንነት አዛዦቿን የምታጣበት ሰዓት ላይ አይደለችምና በጥንቃቄ ውሳኔዎቿን መወሰን ሊኖርባት ይችላል እያሉ ይገኛሉ። ይህ በእንዲህ እንዳለ የኢራን ኢስላማዊ አብዮታዊ ዘብ ቃል አቀባይ የሆኑት ኢብራሂም ዞልፋጋሪ መግለጫ ሰጥተዋል። የተቀደሰውን የኢራንን መሬት ያረከሰ ዋጋ ይከፍላል ብለዋል። የአሜሪካውን ፕሬዝዳንት ዶናልድ ትራምፕንም ቁማርተኛ ሲሉ ዘልፈዋቸዋል። እንዲህና እንዲያ ያለ እንግዲህ መግለጫዎቹ ጠንከር ያሉ መጥተዋል። በሞስኮ የሚደረገው ውይይትም ይጠበቃል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሞስኮ ገብተው ከቭላዲሚር ፑቲን ጋር ይመክራሉ ተብሎ እየተጠበቀ ይገኛል። ወሳኝ በሆነ ሰዓት እዚህ ሞስኮ ተገናኝተናል። በእርግጥ ከአሜሪካ ጥቃት በፊት ነበር ይህንን ውይይት እናከናውናለን ብለን ያሰብነው የሚል ነገር ነው እንግዲህ የተናገሩት። ኔቶም ጉባኤውን በኔዘርላንድ እንደሚያደርግ ይጠበቃል። በመካከለኛው ምስራቅ በተለይም በኢራንና በእስራኤል ግጭት ዙሪያ እንደሚመክር ይጠበቃል። የተባበሩት መንግስታት ድርጅት አካል የሆነው ዓለም አቀፉ የአቶሚክ ኃይል ኤጀንሲ ደግሞ የዳይሬክተሮች ቦርድ ስብሰባውን እንደሚያከናውን ይጠበቃል። የተባበሩት መንግስታት የጸጥታ ጉባኤም ይከናወናል ተብሏል። ይህ የሚከናወነው ደግሞ በጸጥታው ምክር ቤት ውስጥ እንደሆነ ነው የታወቀው። የአውሮፓ የውጭ ጉዳይ ሚኒስትሮችም ቤልጂየም ከትመው እንግዲህ በኢራን ጉዳይ ላይ እንደሚያወሩ ይጠበቃል። ከዚህ ጋር በተያያዘ እንግዲህ ኢራን የትኛውን እርምጃ እንዴት አድርጋ ተወስዳለች የሚለው ጉዳይ ላይ ዓለም ትኩረቱን እየሰጠ ይገኛል። በተለይ የሆርሙዝ ሰርጥን በተመለከተ ተዘጋዋለች የሚለው ነገር ከመላምት በላይ ከፍ እያለ መጥቷል። የኢራን ምክር ቤትም እንግዲህ ይህንን ጉዳይ በተመለከተ ይሁንታውን ሰጥቷል ነው የተባለው። የመጨረሻውን ውሳኔ ግን የሀገሪቱ የጸጥታ ምክር ቤት እንደሚወስንበት ነው የታወቀው።
አሜሪካ የተለያዩ የጦር ቤዞች በመካከለኛው ምስራቅ ዙሪያ እንዳላት ይታወቃል። ይህ ደግሞ በኢራን ኢላማ ውስጥ እንደገባ ነው እየተነገረ የሚገኘው። አሁን ኢራን የትኛውን ውሳኔ ተወስናለች የሚለውን ነገር አሁን ላይ ቁጭ ብሎ መገመት ትንሽ ከባድ ነው። ነገር ግን የአሜሪካ የጦር ቤዞች ኢላማ ሊሆኑ እንደሚችሉ ከዚህ ቀደም ኢራን በተደጋጋሚ ተናግራለች። በተግባርም ያሳየችበት አጋጣሚ ነበረ። 40 ሺህ የሚሆን ጦር አላት አሜሪካ በመካከለኛው ምስራቅ። አንዳንድ ቁጥሮች ከዚህ ከፍ ያደርጉታል ቁጥሩን። 19 የሚሆኑ የተለያዩ የጦር ሰፈሮችና ጊዜያዊ የሆኑ መጠለያዎችን ጨምሮ እንግዲህ በአጠቃላይ 19 የሆኑ ወታደራዊ ቦታዎች ላይ አሜሪካ በአካል ተገኝታለች። ከነዚህ ውስጥ ወደ 8 የሚሆኑት ቋሚ የሆኑና ከሀገራት ጋር ውል ተገብቶባቸው በሚገባ በጥንቃቄ የተያዙ እንደሆነ ይነገራል ማለት ነው። ከዚህ ቀደም እንግዲህ በተደጋጋሚ እንደተነገረው በኢራቅ 2500 አካባቢ የአሜሪካ ወታደሮች ይገኛሉ። ይህ አንደኛው እንግዲህ ኢራን ልታጠቃው የምትችለው የጦር ቤዝ እንደሆነ ይነገራል። ምክንያቱም ከ5 ዓመት በፊት ኢራን ተመሳሳይ ጥቃት ደርሶባት ነበረ። የሀገሪቱን የቁድስ ኃይል የሚመሩት ወይም በአብዮታዊ ዘብ ስር ያለ ከውጭ ሀገራት ጋር ግንኙነት የሚፈጥር ኃይል ነው ቁድስ ኃይል። ይህንን ኃይል ይመሩ የነበሩት ጀነራል ቃሲም ሱሌማኒ መገደላቸውን ተከትሎ ነው እንግዲህ በዋናነት ኢራን ምላሽ ለመስጠት እንግዲህ አሜሪካ በተገኘችበት ቦታ ጥቃት ሰነዝራለሁ ብላ በኢራቅ ጥቃት ሰንዝራ የነበረው። አንዳንድ ቦታዎችን መታለች ነው የሚባለው። በሰው ኃይል ላይ የደረሰ ጉዳት ባይኖርም 100 የሚሆኑ ወታደሮች ግን ከዚህ ከጥቃቱ ጋር ተያይዞ የሚመጣ የአንጎል ጉዳት ደርሶባቸው እንደነበረ እንግዲህ ተነግሯል። እና ምናልባት አሁንም ይህንን ልታደርግ ትችላለች የሚል ነገር ይነሳል። እስራኤሎች እንደውም የአሜሪካ ጥቃት ኢራንን ዝም ያደርጋታል ብለን ነበር አስበን የነበረው፣ ግን አልሆነም። አሁንም እየተኮሰችብን ትገኛለች። ይሄ ደግሞ ምናልባት መጻዩ ጊዜ ትንሽ ከባድ ሊሆንብን ይችላል ብለው እንዲያስቡ እንዳደረጋቸው ቢቢሲ መዘገቡ የሚታወቅ ነው። ባሊስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችን፣ የተለያዩ አደገኛ ድሮኖችን አሁንም ቢሆን ታጥቃለች። ምንም እንኳን 1/3 የሚሆኑ የባሊስቲክ ሚሳኤል ማስወንጨፊያዎችን እስራኤል ሙሉ ለሙሉ አሰናብቼባታለሁ ብትልም አሁንም ቢሆን ኢራን እስራኤልንም አሜሪካንም መምታት የሚያስችሉ ሚሳኤሎች ያሏት። የምታደርሰው ጉዳት፣ የጉዳቱ መጠን፣ ጥልቀት እንዲህ እያለ ሊያከራክር ይችላል። ግን አሁንም ኢራን መተኮስ የምትችልበት አቅም እንዳላት ዓለም በሚገባ ያውቃል። ምናልባት ልታጠቃቸው ትችላለች ከሚባሉ የጦር ቤዞች መካከል አልኡዴድ የአየር ምድብ አንደኛው ነው። ይህ የአሜሪካ የአየር ኃይል የተለያዩ አውሮፕላኖችን የሚያስተናግድ በኳታር የሚገኝ የጦር ቤዝ ነው። አልኡዴድ የተባለው የአየር ምድብ በመካከለኛው ምስራቅ ካሉ ወሳኝ ከሆኑ የአሜሪካ የጦር ቤዞች መካከል የሚገኝ ነው። እንግዲህ ከኢራን ኳታር ወደ 821 ኪሎ ሜትር ርቀት ነው ያለው በአጠቃላይ። እና ኢራን ይህንን መምታት የምትችልበት ሚሳኤል እንደማታጣ ይገምታል። ባሊስቲክ ሚሳኤሎቿ እንግዲህ በሺዎች የሚቆጠሩ ኪሎ ሜትሮች ይሄዳሉ። ከዛ ውጪ ባህሬን የሚገኘው ፊፍዝ ፍሊት እየተሰኘ የሚጠራው የባህር ኃይል ምድብ አለ። እንግዲህ በዚህ የባህር ኃይል መገኛ ኢራን ጥቃት ማድረስ እንደምትችል ይገመታል። ከባህሬን ኢራን ያለው የኪሎ ሜትር ርቀት 768 ኪሎ ሜትር ገደማ ነው። ይህም እንግዲህ በኢራን ወታደራዊ ኢላማ ውስጥ ሊገባ እንደሚችል ይገመታል። ሌላኛው እንግዲህ አልአሳድ የአየር ምድብ ነው። ይህም የአሜሪካ የአየር ኃይል የተለያዩ የጦር አውሮፕላኖቹን፣ ጀቶቹን ከሚያስቀምጥባቸው ስፍራዎች መካከል አንደኛው ነው። ይሄ እንግዲህ በኢራቅ ይገኛል። ኢራቅ ውስጥ ተገኝቶ እንግዲህ ቃሲም ሱሌማኒ ቀደም ሲል የጠቀስናቸውን ጀነራል አሜሪካ በገደለችበት ሰዓት ያው ኢራን ጥቃት የሰነዘረችበት ነው አልአሳድ የአየር ምድብ ወይም ደግሞ እዛ የሚገኘው የጦር ቤዝ። በወቅቱ እንግዲህ ፋታህ 313 የተሰኘ ሚሳኤሏን ተኩሳ ኤን አልአሳድ የተባለውን የጦር ቤዝ መታለች ተብሎ ነበረ። ከባግዳድ በስተምዕራብ በኩል 233 ኪሎ ሜትር ላይ ይገኛል። በኢራን ወታደራዊ ኢላማ ውስጥ ከሚገኙ ወሳኝ የሚባሉ የጦር ቤዞች መካከል አንደኛው ነው። ሌላኛው እንግዲህ ሳውዲ አረቢያ የሚገኘው የልዑል ሱልጣን የአየር ምድብ ወይም ደግሞ የጦር ቤዝ ነው። ይህም እንግዲህ በኢራን በከፍተኛ ደረጃ ሊጠቁ ከሚችሉ የጦር ቤዞች መካከል ይመደባል። ሳውዲ አረቢያ 1268 ኪሎ ሜትር ከኢራን ትርቃለች። ይህም እንግዲህ ለኢራን ከባድ ርቀት አይሆንም ተብሎ ይገመታል። አንዳንድ ምንጮች ላይ በተለይ እስራኤል ሃዮም የተባለው የእስራኤል መገናኛ ብዙሃን ዴጎ ጋርሻም እንዲሁ
የጥቃት ኢላማ ሊሆን ይችላል የሚል ግምታቸውን አስቀምጠዋል። ህንድ ውቅያኖስ አካባቢ የሚገኙ ደሴቶች ውስጥ ያለነው ዲዬጎ ጋርሻ ይህንን በተመለከተ እንግዲህ ከዚህ ቀደም በፒያሳ ኔትወርክ አንድ ሰፋ ያለ ዝግጅት ማቅረባችን የሚታወቅ ነው። ግን ኢራን ታጠቃዋለች ብሎ እስራኤል ሃዮም ጽፏል። በእርግጥ 4800 ኪሎ ሜትር ርቀት ላይ ይገኛልና እንዲህ አይነት የጦር መሳሪያ ወይም ደግሞ ረጅም ርቀት ሚሳኤል አሊያም ድሮን እንዳላት እስካሁን የተረጋገጠ ነገር የለም። እንደውም አሜሪካ ዲዬጎ ጋርሻ ውስጥ የጦር ኃይሏን ማስፈር የፈለገችው በኢራን ላለመጠቃት ነው፣ በሁቲዎችም ላለመጠቃት ነው ተብሎ ነበር ከዚህ ቀደም ትንታኔም ሲሰጥ የነበረው እና ምናልባት እስራኤል ሃዮም አይ ልታጠቃው ትችላለች ከዚህ ቀደም ስለተናገረች ብሎ በዝርዝር ውስጥ አካተተው እንጂ በእርግጥ ይሄ ይሆናል ብሎ ማሰብ ትንሽ ከባድ ነው። ከዛ ውጪ እንግዲህ ወታደራዊ እርምጃዎችን በተለያዩ የጦር መርከቦች ላይ ልታከናውን ትችላለች ኢራን። ሌሎች አማራጮችም አሏት የሆርሙዝ ሰርጥን መዝጋት ጨምሮ። ሆርሙዝ ሰርጥ ግን ራሷንም ጭምር ይጎዳታል። እንደውም አጥፍቶ እንደመጥፋት ሊቆጠር ይችላል። ምክንያቱም የራሷ ነዳጅ ወደ ቻይና የሚሄደው በሆርሙዝ አካባቢ ነው። ከዛ ውጪ ደግሞ የገልፍ ሀገራት ኢራን ላይ ምንም እንኳን ከጀርባዋ አሲረዋል፣ ለአሜሪካ የአየር ክልላቸውን ሰጥተዋል የሚል ነገር ቢነሳም ከነዚህ ሀገራት ጋር ፊት ለፊት መጋፈጥ አትፈልግም። በተወሰነ ደረጃ ቢያንስ ግጭቱ እንዲቆም በመግለጫም ቢሆን ነገሩን ለማለዘብ የአረብ ሀገራት እንቅስቃሴ አድርገዋልና ኢራን እንግዲህ የነዚህ ሀገራት ነዳጅ ወደ ቻይናም ወደ አውሮፓም እንዳይሄድ የምታደርግ ከሆነ ትንሽ ጠቡ ከጎረቤትም ጋር ይሆናል ማለት ነው። በእርግጥ የነዳጅ መወደድ ዋጋው መወደዱ ሊያስደስታቸው ስለሚችል ሀገራቱ የሆርሙዝ ሰርጥ ለጊዜውም ቢሆን ቢዘጋ ሊመርጡ እንደሚችሉ የሚገምቱ አንዳንድ ጽሁፎችም አሉ። ለማንኛውም የእስራኤልና የኢራን ውጥረት እየተባለ ነበር እስካሁን ሲገለጽ የነበረው። አሁን አሜሪካ ሙሉ ለሙሉ እጇን ስላስገባች የአሜሪካ የእስራኤል የኢራን ፍጥጫ ከፍ ብሎ መጥቷል። ከፒያሳ ኔትወርክ እስካሁን ስትከታተሉት የነበረው ዝግጅት ይህንን ይመስላል። በቀጣይ ትኩስና ወቅታዊ እንዲሁም በሳልና ጠለቅ ያሉ ዘገባዎችን ወደ እናንተ እንደምናደርስ ቃል እንገባለን። ፒያሳ ኔትወርክን ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። በቀጣዩ ዝግጅታችን እስከምንገናኝ ድረስ ሰላም።